በነገራችን ላይ የአማራ ቁጥር 1 ጠላትም ሁለተኛም ሶስተኛም አራተኛም ደረጃ እንስጠው ቢባል ብልጽግና በአማራ ህዝብ ላይ የደቀነውን አደጋ ያህል የደቀነ ሌላ አካል በምስራቅ አፍሪካ ቀጠና ፈልጎ ማግኘት አይቻልም። አማራን በተመለከተ በርካታ ፍላጎት ያላቸው አካላት እንዳሉ አውቃለሁ። ብልጽግና በአማራ ህዝብ ላይ ያደረሰ ያለውን ጥፋት ያህል ግን አድማስ ያህል ግን በዚህ ደረጃ አደጋ በህዝባችን ላይ በህዝባችን ትናንት ዛሬና ነገ ላይ አደጋ የደቀነ አካል ማግኘት አይቻልም። አንሙት ምርጫ ሳይመርጥ አማራ ምርጫ መርጧል ብሎ በምርጫ የአማራን ፖለቲካዊ ዊል ገፎ ወሰደ። ህዝቡ ባይመርጠው። ሁለተኛ ለአማራ ሰላም አይገባውም ብሎ ሙሉ አማራ ላይ ጦርነት አወጀ። ሶስተኛ በእንደዚህ አይነት የምክክር ሂደቶች ሊመጡ የሚችሉ ፖለቲካዊ ውጤቶች ውስጥ አማራ እንዳይሳተፍ አድርጎ አለ የሚባለውን ልሂቁን ሁሉ ሰብስቦ እስር ቤት ማገደ እና ግማሹን ሀገር አልባ እንዲሆን አደረገ። በዚህ ደረጃ በህዝባችን ትናንትም ዛሬና ነገ ላይ አደጋ የደቀነ ቡድን አሁን ለገባበት ፖለቲካዊና ማህበራዊና ሌሎች ዲፕሎማሲያዊ ጫናዎች ላጋጠመው ፈተናና ስርዓቱ እንደ ስርዓት የገጠመውን ፈተና ተከትሎ ይሄንን ስርዓት ለመታደግ የሚደረጉ አማራ ተኮር ፕሮፓጋንዳዎችና ጥቃቶች ተጠናክረው ሊቀጥሉ የሚችሉበት ክሪቲካል ታይም ላይ እንገኛለን ማለት ነው። አማራውን ታርጌት ያደረጉ ጥቃቶች፣ ተናጥላዊ የሆኑ ጥቃቶች፣ ለምሳሌ ፋኖን ሲያጠቃ ሙሉ ፋኖን አያጠቃ፣ በተናጠል ነው የሚያጠቃው። ወይ ቴድሮስን ዝነጥሎ ያጠቃል፣ ወይ ደግሞ ምስራቅ አማራ ላይ ያለውን ኃይል ነጥሎ ያጠቃል፣ ወይ ምዕራብ ላይ ያለውን ያጠቃል፣ ወይ ሰሜን ላይ ያለውን ያጠቃል። በተናጠል ነው የሚያጠቃው። የአማራውን አንድነት ላይ የተቃጣ ጥቃት አድርጎ ነው ሊሰራበት የሚፈልገው ማለት ነው። የጦርነት ዝግጅቱ አካል የቀጣዩ ጦርነት አውድ አካል አድርገህ የምትወስደው ነው። አንሙት ያላሰለሰ ጥረት አለ የሚባለውን ሀብቱን አለ የሚባለውን ስምሪቱን በዛ ረገድ ሲያሰማራ ትመለከታለህ። በተመሳሳይ ሌት ተቀን ስቴት ሚዲያውን ጨምሮ በርካታ አቅሙን ደግሞ ህወሓት ላይ እና የትግራይ ኃይል ላይ ሲረባረብ ትመለከተዋለህ። በተመሳሳይ ኦሮምኛ ብዙ ሰው ስለማይሰማ በኦሮምኛ የሚነገረውን ስለማይሰማ እንጂ ኦኤልኤን በተመለከተ የሚሰራው ፕሮፓጋንዳም ጥቃትም ቀላል የሚባል አይደለም። አንሙት በጣም መጠነ ሰፊ ጥቃቶችን በእነዚህን አካላት ታርጌት ያደረጉ በእነዚህ ኃይሎች መካከል ሊመጣ ይችላል ተብሎ የሚታሰብን ትብብር ከወዲሁ ለማክሸፍ ይረዳኛል ብሎ የሚያስባቸውን ጥቃቶች ለመሰንዘር ጥረት እያደረገ እንዳለ ትመለከታለህ። አንዳንድ አስቂኝ ነገሮችን እየተመለከትኩ ነበር። ለምሳሌ አንሙት አብይ አህመድ ለመጀመሪያ ጊዜ ስለ ጣና ፕለስ ፕሮጀክት የጣና ፕለስ ፕሮጀክት በግብጾች ሴራ እንዴት እንደከሸፈ የሚያሳይ ሀተታን በኢትዮጵያ ቴሌቪዥን ገጾች ላይ ሲያጋራ ተመልክቻለሁ ዛሬ። ማይንድ ዩ የዚህ ፕሮጀክት ጉዳይ የሚነሳው ለፕሮፓጋንዳና ለፖለቲካ አገልግሎት እስከሰጠ ድረስ ብቻ ነው። ለአማራ ህዝብ ልማት ለአማራ ህዝብ እድገት ተጨንቆ አይደለም ይሄ አገዛዝ የሚያነሳው። ልክ ሲፈልገው በግብጾች ጥያቄ መሰረት ህወሓቶች ሱዳን ላይ ተደራድረው ይሄንን ፕሮጀክት ለግብጾች ፍላጎትና ዓላማ ሲባል ኮምፕሮማይዝ የተደረገ ፕሮጀክት አድርጎ ይዞት መጣ። ይሄ አገዛዝ አማራን እየወጋ ያለ አገዛዝ ነው። ዛሬ እኔ እናንተ ይሄን ፕሮግራም ስንሰራ በጣም በርካታ ንጹሃን በመድፍ ተደብድበዋል። በርካታ የአርሶ አደሮች ቀዬ በከባድ መሳሪያ እየተደበደበ ባለበት በዚህ ሰዓት ሚሊዮኖች በተፈናቀሉበት አማራ ነው። ይሄንንም ማነሳለ ብዙ ሚሊዮን ተማሪዎች ሽመልስ 12.5 ሚሊዮን ተማሪዎችን ትምህርት ቤት እየላክን ነው ይላል። በአማራ በተመሳሳይ ከ12 ሚሊዮን በላይ ተማሪዎች ትምህርት ቤት አይሄዱ። ይሄ አማራንና የአማራን ህልውና እያጠቃ ያለ ስርዓት ይመጣና ደግሞ ልክ አደጋ የመጣ መስሎ ሲሰማው በኢትዮጵያ ውስጥ ባሉ በተለያዩ ኃይሎች መካከል ትብብር ሊመጣ ነው ብሎ ሲያስብ ትዝ ብለውት የማያውቁትን ግን በአንድም በሌላም መንገድ የአማራን ቁስል ይቀሰቅስልኛል ብሎ ካሰበ እነዛን ፕሮጀክቶች ወይንም እነዛን ጉዳዮች አጀንዳ አድርጎ ለማምጣት ጥረት ሲያደርግና ረብርብ ሲያደርግ ትመለከቷለህ። መጠነ ሰፊ ፕሮፓጋንዳዎች በሚቀጥሉት ጥቂት ቀናቶች ውስጥም ልንመለከት እንደምንችል መገመት ትችላለህ ማለት ነው። ለምሳሌ እዚህ ላይ እንደምትመለከተው ከጣና ፕለስ ፕሮጀክት ውድመት ጀርባ ያለው የግብጽ ስውር እጅ እያለ ነው የሚጽፈው እንደዚህ አይነት ነገሮችን። አልቲሜትሊ ጉዳዩን ከህወሓት ጋር አያይዞ ጸረ ህወሓት የሆነ ፕሮፓጋንዳ ለመስራትና
አማራን በዚህ ረገድ ራሊ ለማድረግ ቀሰቅሳለሁ ብሎ ያስባል ዛሬም ማለት ነው። ብልጽግናን በየአውዱ ብንመለከተው አንሙት በእያንዳንዱ አውድ እየተሸነፈ ያለ ቡድን የብልጽግና ዲስኮምፈርት በዋናነት የሚመነጨው በቀጣይ ቀናቶች ውስጥ ከየትና ምን አይነት ጥቃት ሊሰነዘርበት እንደሚችል መገመት አለመቻሉ ጉዳይ ነው። አንሙት ከዚህ በፊት ያደረጋቸውን ጦርነቶች በከባድ እርግጠኝነት ነበር ብልጽግና ያደርግ የነበረው። ወደ አማራ ሲገባ የነበረው ኮንፊደንስ ቀላል አልነበረም። ወደ ትግራይ ሲዘምት የነበረው ኮንፊደንስ ቀላል አልነበረም። ዛሬ ላይ እንደዛ አይነት ኮንፊደንስ የለውም። ብልጽግና በኢትዮጵያ ውስጥ ፖለቲካውን ተሸንፏል። እያንዳንዱን ስልክ ደውዬ ዝም ብዬ ራንደምሊ ሰርቬይ ብሰራ 500 ሰዎች ጋር እዚህ ቁጭ ብዬ ብደውል ዛሬ 500 ሰዎች ውስጥ ቢያንስ 3 ሰው የብልጽግናን መንግስት ቀጣይነት አይደግፍም። ከፍተኛ የሆነ ማህበራዊ ሪጀክሽን፣ ቶታል ሪጀክሽን። መቼ ነው ከዚህ አገዛዝ ነፃ የምንወጣው የሚል የኢትዮጵያ ሕዝብ የጋራ መግባባት የተያዘበት ጊዜ ላይ ነው የምንገኘው። ኮምፕሊትሊ የተቀየረ የፖለቲካ አትሞስፌር ነው ያለው። በነገራችን ሚዛኑን ስለ ኃይል ሚዛን ስናወራ በነገራችን ላይ ጦርነቱን ሳይተኩስ መሸነፉን ያውቃል ብልጽግና። ምን አይነት ውጤት እንደሚመጣ አያውቀውም። ኮምፕሊትሊ በተለየ የፖለቲካ አውድ ነው ቀጣዩን ጦርነት ሊያደርግ እየተዘጋጀ ያለው። በማያውቀው አውድ አድርጎት በማያውቀው አውድ ቀጠናው በተዘጋበት ሁኔታ ብልጽግናን የሚያስተናግድና የብልጽግናን ፕሮፓጋንዳ ሊሸከም የሚችል ጭንቅላትና ልብ በሌለበት ሁኔታ በዛ አውድ ውስጥ ነው ያለው። ሁለተኛ የሀገሪቱን ፖለቲካ ብቻ ሳይሆን ቀጠናውን ተሸንፏል። ብልጽግና ቀጠናው ላይ ያለውን የፖለቲካ አውድ ተሸንፏል። ብልጽግና እርግጠኛ ያልሆነበት ኢንተርናሽናል ኮንቴክስቱን ነው። ኢንተርናሽናል ኮንቴክስት ውስጥ አለሁበትም ይላል፣ የለሁበትም ይላል። ለምሳሌ ሰሞኑን ካይሮ የነበረውን ስብሰባ በተመለከተና ከዛ ጋር ተያይዞ የመጣውን ውጤት በተመለከተ ብልጽግና በዛ መድረክ ላይ ምን እንደተመከረ እርግጠኛ አይደለም። ቡርሃን አስመራ ሄዶ ምን እንደመከረ አያውቅም። የሶማሊያ ውጭ ጉዳይ ሚኒስተር ካይሮ ሄዶ ምን እንደመከረ አያውቅም። ቀጠናዊ ሁኔታው በእጁና በሱ ቁጥጥር ስራ አይደለም። ና አልፋሽጋን እሰጥሃለሁ፣ በዚህ በኩል ዝጋልኝ፣ አማራን ልከብ ነው፣ ትግራይን ልከብ ነው። የለም ዛሬ ብልጽግና የማይቆጣጠረው ኮምፕሊትሊ ከሱ ውጪ የሆነ አውድ ነው። ሌላው ብልጽግና ልታሸንፍበት የሚገባው ኢንተርናሽናል ኮንቴክስቱን ነው። ኢንተርናሽናል ኮንቴክስቱን ደግሞ በዓለም አቀፍ ፋይናንስ አርኪቴክቸሮች ልክ እንደ IMF ባሉ በአንድም በሌላ መንገድ እያደረገ ያለው ኢኮኖሚክ ሪፎርም የሚለውና የሚመጻደቅበት አውድ አስገኝቶልኛል የሚለውን በአንድም በሌላ መንገድ አግኝቻለሁ የሚለውም ዲፕሎማቲክ ውጤት ሌሎች ኃይሎች በምን አይነት አግባብ ሊጠቀሙት ይችላሉ የሚለውን እርግጠኛ አይደለም። አበክሮ ህዋትን የሚጠላው ከዛ ጋር በተያያዘ ከኢንተርናሽናል ዲፕሎማሲ ጋር በተያያዘ ህዋት ከሌሎቹ ኢትዮጵያ ውስጥ ከታጠቁ ኃይሎች ይልቅ የተሻለ ሪች አለው ብሎ ያስባል። የተሻለ እጅ አለው ብሎ ያስባል። ነባር ተቋማት አሉት ብሎ ያስባል። ነባር ግንኙነቶች አሉት ብሎ ያስባል። እነዚህ ዓለም አቀፍ አውዶች በተወሰነ መልኩ with little guarantee and assurance አብይ አህመድ የከፈተውን ማክሮ ኢኮኖሚክ ሪፎርም እያለ የሚመጻደቅበትን ሁኔታ ከኢትዮጵያ ጥቅም አንፃር አስልተው የታጠቁ ኃይሎች ከዓለም አቀፉ ማህበረሰብ ጋር በሚኖራቸው ግንኙነት እዛ ላይ የሚሰጡት መተማመኛ ብልጽግና የሚተማመንበትን ካርድ ፍሊፕ ሊያደርገው ይችላል። ምን ማለት ነው? አንሙት ኢትዮጵያ ውስጥ የማክሮ ኢኮኖሚክ ሪፎርም አድርግ ያለው እያለ በርካታ ኃይሎች ኢትዮጵያ ላይ ኢንትረስት የነበራቸው ለረጅም ጊዜ ከኃይለ ሥላሴ ጊዜ ጀምሮ በኢትዮጵያ ማርኬት ላይ ፕሬዘንስ እንዲኖራቸው የሚፈልጉ ሀገራት በቀጠናው ላይ እንደ ኢትዮጵያ ባሉ ሀገራት ላይ ተጽዕኖ መፍጠር ወይንም በኢትዮጵያ ውስጥ አሴት ቢልድ ማድረግ የሚፈልጉ ወይንም የአሴት ፖርትፎሊያቸውን ማኔጅ ማድረግ የሚፈልጉ ሀገራት እነዚህ ሀገራት ይሄንን ኦፕን አፕ ተጠቅሞ በቀላሉ ወደ ኢትዮጵያ ማርኬት መግባት የሚችሉበት እድል ቢመቻችላቸው
በቋሚነት አብይ ሊያረጋግጥላቸው ያልቻለው ዘለቄታዊ ሰላም ሌላ አማራጭ እንዲያዩ ግዴታ እየጣለባቸው የመጣበት ሁኔታ እንዳለ መገመት ይችላል።